የክፍልፋይ አይነቶች የክፍልፋይ አይነቶች ስንት ናቸው? በሌሰን 1 ከዚህም በፊት በነበረው ትምህርት ተምራችኋል አይደለ? የክፍልፋይ አይነቶች 3 ናቸው ብለናል። የመጀመሪያው እዚህ ጋር ሀ ለኛ ቢኖር የመጀመሪያው ሀ ከለ የሚያንስ ከሆነ፣ ሁለተኛው ሀ ከለ የሚበልጥ ከሆነ፣ ሶስተኛው ሀ ከለ የሚበልጥ ሆኖ ተመሳሳይ ነው ከዚህ ጋር ግን በድብልቅ መልክ የሚቀመጥ ማለት ነው። ይሄ ህገኛ ይባላል አይደለ? አሁን ይሄኛው መጀመሪያው ህገኛ ይባላል። ሁለተኛው ህገኛ ያልሆነ ነው የሚባለው፣ ህገኛ ያልሆነ። ሶስተኛው ደግሞ ድብልቅ ነው የሚባለው፣ ድብልቅ። ስለዚህ ሶስተኛው ድብልቅ ነው የሚባለው ማለት ነው። እና እንዴት እንደሆነ እስቲ ምሳሌ ወስደን እኔ ህገኛ የሚባሉት በዜሮ እና በአንድ መካከል የሚገኙ ናቸው። በዜሮ እና በአንድ መካከል የሚገኙ ናቸው። ለምሳሌ አንድ ሁለተኛን ብንወስድ አያችሁ፣ ላዕሉ ይሄ ከላይ ያለው ላዕል ነው አይደለም የሚባለው? ይሄ ላዕል ነው፣ ይሄ ታህት ነው። ይሄ ላዕል ነው፣ ይሄ ደግሞ ታህት ነው አይደል? ይሄን ታውቃላችሁ። ስለዚህ አንድ ሁለተኛን ብንወስድ አሁን ላዕሉ ይሄው አንድ ከሁለት ያንሳል፣ ስለዚህ ህገኛ ይሆናል ማለት ነው። ሶስት አራተኛን ብትወስዱ 3 ከ4 ያንሳል፣ ስለዚህ አሁንም ይሄም ህገኛ ይሆናል ማለት ነው። ህገኛ ላልሆነው ደግሞ ህገኛ ያልሆነ ማለት ደግሞ ተቃራኒ ነው። መልሱ ወደ አስርዮሽ ሲቀየር ከአንድ በላይ ነው የሚሆነው። ለምሳሌ 3 ሁለተኛ ብትሉ 3 ከ2 ስለሚበልጥ ይሄ ወደ አስርዮሽ ሲቀየር አሁን 1.5 ይሆናል። አያችሁ፣ ከአንድ በለጠ፣ ከአንድ በላይ ነው የሚሆነው ማለት ነው። ለምሳሌ 4 ሶስተኛ ብንል 1.3 ምናምን ነው አይደል የሚመጣው። ስለዚህ ይሄም ከአንድ በለጠ፣ ያ ማለት 4 ከ3 ስለሚበልጥ ማለት ነው። የትኛውም ህገኛ ያልሆነ ክፍልፋይ ምንድነው? ከአንድ በላይ ነው ከአንድ በታች ነው የሚለው ላይ በደንብ ትኩረት ማድረግ አለባችሁ። ህገኛ ከሆነ ከአንድ በታች ነው። ህገኛ ከሆነ ከአንድ በታች ነው። ህገኛ ያልሆነ ከሆነ ደግሞ ከአንድ በላይ ነው። በቀላሉ ይህን ትምህርት በመማራችሁ አሁን የምትመልሱትን ነገር ልንገራችሁ። 17 19ኛ ብትባሉ አሁን ይሄ ቁጥር ከአንድ በላይ ነው ከአንድ በታች ነው ብትባሉ በምንድን ነው ልትመልሱ የምትችሉት? ይሄ 17 ከ19 ስለሚያንስ ይሄ ህገኛ ክፍልፋይ ነው፣ ስለዚህ ከአንድ በታች ነው። እኔ መልሱ ምንም ይምጣ አይመለከተኝም። አሁን ይሄ ወደ 0.8 ሳምቲንግ ነው የሚመጣው። እንዲሁ ለምን መሰላችሁ? 17 ወደ 19 ሞር ስለቀረበ ለዛ ነው 0.8 ያልኳችሁ። ግን አሁን 10 ስንት እዚህ ጋር ቆይ እንደዚህ ባደርግ 7 19ኛ ቢሆን ኖሮ 7 ከ19 በጣም ሩቅ ስለሆነ 0.2 ምናምን 8 ልል ይችላል። ግምት ነው ልል ይችላል፣ እንደዚህ ግምት ነው። ግን እናንተው መረዳት ያለባችሁ በቃ ይሄ ነገር ከአንድ በላይ ነው ከአንድ በታች ነው። ለምሳሌ 119ኛ ለ121ኛ ቢካፈል ይሄ ቁጥር ከአንድ በላይ ነው ወይስ ከአንድ በታች ነው? ያ ማለት ህገኛ ክፍልፋይ ነው ወይስ ህገኛ ያልሆነ ነው? ይሄ ዴፊኒትሊ ከአንድ በታች ነው አይደለ? ምክንያቱም ከላይ ያለው ትንሽ ስለሆነ ማለት ነው። 119 ያንሳል ከ121 ስለሆነ ይሄ አሁን ወደ 0.9 ሰምቲንግ ነው የሚሆነው። ምክንያቱም 119 ለ121 እጅግ በጣም የቀረበ ስለሆነ። ለምን መሰላችሁ እንደዛ ያልኳችሁ? ሁለቱ ቁጥሮች እኩል ከሆኑ ሃሃኛ አንድ ስለሚሆን ነው። ለምሳሌ 5 አምስተኛ አንድ ነው የሚሆነው። ስለዚህ 4 አምስተኛ ወደ 0.89 ወይም እንደዚህ ነው የሚጠጋው። ይሄ ነገር ትክክል ይሁን አይሁን አዶን ነው፣ እናንተ ቼክ አድርጉት። ግን በቃ በሂሳብ እንዲህ ነው አካባቢውን ገስ ማድረግ። እንዲህ ብላይንድሊ ዝም ብሎ ምንም ነገር ካለመረዳት አትሊስት ወዴት ይጠጋል የሚለውን ነገር መረዳት ማወቅ አለባቸው። ለምሳሌ 7/6ኛ ብትባሉ ይሄ ነገር ከአንድ በላይ ነው ከአንድ በታች ነው? ከአንድ በላይስ ቢሆን ምን ሊሆን ይችላል ግምታችሁ? ገብታችኋል አይደል? ይሄ ከአንድ በላይ ነው አይደል የሚሆነው? ምክንያቱም 7 ከ6 ስለሚበልጥ። ስለዚህ 7 ከ6 ስለሚበልጥ አንድ ነጥብ ሰምቲንግ ነው አይደል የሚሆነው? ወይ አንድ ነጥብ አንድ ምናምን እንደዛ ብቻ አንድ ነጥብ 1.3 ሊሆን ይችላል አላውቅም። አንድ ነጥብ 3ም ሊሆን ይችላል። ብቻ ከአንድ በላይ ነው የሚሆነው ማለት ነው። ገብታችኋል አይደል? እንዴት ነው አሁን ይሄንን ወደ ድብልቅ መቀየር የምንችለው የሚለውን ላሳያችሁ። አሁን 5 ሁለተኛን እስቲ ይሄ ህገኛ ያልሆነ ክፍልፋይ ነው። ወደ ድብልቅ እንዴት ነው የምንቀይረው? ድብልቅ ማለት ድፍን ቁጥር እና ህገኛ የሆነውን ክፍልፋይ መደባለቅ ማለት ነው አንድ ላይ። ለምሳሌ 2 ሊትር ከግማሽ ብንል
ሁለት ድፍን ነች፣ ግማሽ ደግሞ ህገኛ ክፍልፋይ ነች። አያችሁ በቃላችን ራሱ ስንለው ማለት ነው። ስለዚህ አሁን ይሄ ስንት ነው የሚሆነው? 2.5 ነው የሚሆነው። ግን ወደ ክፍልፋይ ማለት ሀለኛ መልክ መጽሐፍ ማለት ነው። ስለዚህ ይሄ ማለት 2 ሙሉ 1 ሁለተኛ ነው የሚሆነው። ይሄ እንዴት ሆነ ነው? አሁን 5 ሁለተኛ ማለት ወደ ድብልቅ ለመቀየር ምን እናደርግ መሰላችሁ? ከአምስት ያነሰ ለአራት የሚካፈል ለሁለት የሚካፈል ቁጥር አለ፣ ትልቁ ማለት ነው። ከአምስት ያነሰ እነማን ናቸው? 1 2 3 4 ከአምስት ያነሰ ስለሆነ ለሁለት የሚካፈል አሁን ይሄ ለሁለት ይካፈላል፣ ግን ትልቁን ያልኳችሁ 4 ነው። ስለዚህ 4 አሁን 4 እና ስንት ነው ተደምሮ 5 የሚመጣው? 1 አያችሁ። አሁን 5ን ሁለት ቦታ በተንኩት ማለት ነው። 4 ሲደመር 1 አደረግኩት ማለት ነው። ብዙ ነገር ማድረግ ትችላላችሁ። 3 ሲደመር 2 ለምን አልሆነም ልትሉኝ ትችላላችሁ። ለምሳሌ ለምን አይሆንም? 3 ለ2 መካፈል ስለማይችል የኔ ሐሳብ ምንድነው? አሁን አስጨረሱኝና የኔ ሐሳብ ምንድነው? ለሁለት መካፈሉን ነው የፈለኩት። ለሁለት የሚካፈለው ለምን ሁለት አለ አይደለ እንዴ ካላችሁኝ ትልቁን የፈለኩት እንደዛ ነው በቃ ሐሳቡ። ስለዚህ ይሄንን ከስር ሁለት ታደርጋላችሁ። አሁን ይሄንን ደግሞ ትበትኑታላችሁ፣ ሁለት ቦታ ታደርጉታላችሁ። ይሄ ማለት 4 ሁለተኛ ሲደመር 1 ሁለተኛ ታደርጉታላችሁ ማለት ነው። አሁን ይሄ ድፍን ሁለት ሆነላችሁ። 4 ሲካፈል ለ2 4 ሁለተኛ ማለት 2 ስለሆነ ሲደመር 1 ሁለተኛ። ይሄ ማለት ሁለት ሞልቶ 1 ሁለተኛ ይተርፋል ማለት ነው። ይሄ ማለት ትለጥፉታላችሁ። እነኚህን ሁለቱን ትለጥፋላችሁ። ስትለጥፉ 1 ሁለተኛን ስትጽፉ በሁለት ቁመት ነው የምታደርጉት። 1 ሙሉ 1 ሁለተኛ። እንደዚህ እንዳትጽፉ። እንደዚህ ካደረጋችሁ 21 ሁለተኛ ይመስላል። ገብቷችኋል? አታንዛዙት፣ አታዝረክርኩ። ስትጽፉ በትክክል እቺ ህገኛ የሆነችዋ ክፍልፋይ 2 ሙሉ 1 ሁለተኛ ስትሉ በሁለት ቁመት ውስጥ ነው የምትወሰነው። ኮምፒውተር ላይ ስለሆነ ነው። አሁን ኮምፒውተር ላይ በትክክል ይጽፋል። እንደዚህ አድርጎ በትክክል እንደዚህ አድርጎ ይጽፋል። ይህንን ትልቅ አድርጎ ነው የሚጽፈው። እናንተ ደግሞ በዛ ላትጽፉ ትችላላችሁ አንዳንዴ። ስለዚህ እናንተ ብታደርጉት በዚህ ብትጽፉ ምንም ችግር የለውም። ገብቷችኋል? እስቲ በተመሳሳይ ሁኔታ ለምሳሌ 9 ሰባተኛን ወደ ድብልቅ እንቀይረው። ምንድነው የምናደርገው? 7 ሲደመር 2 7 7 ሰባተኛ 7 ሰባተኛ ሲደመር 2 ሰባተኛ ሲደመር 1 ሲደመር 2 ሰባተኛ። ይሄ ማለት 1 ሙሉ 2 ሰባተኛ። እሺ 21 23ኛ አይቻልም። ይሄ ህገኛ ክፍልፋይ ነው ራሱ። እሺ 23 21ኛ። ይሄ ማለት 21 ሲደመር 2 21። እሺ 21 21ኛ ሲደመር 2 21ኛ እኩል ይሆናል 1 ሙሉ 2 21ኛ። ለመለሰው ወደ ኋላ ይሄን ማባዛት እዚህ ጋር መደመር 21 ሲባዛ በ1 21 ሲደመር 2 23 21ኛ። ያው ስለዚህ በዚህ መልኩ ነው እንግዲህ የክፍልፋይ አይነቶችን መለየት የምትችሉት። መጽሐፋችሁ ላይ ምንድነው የሚለው? ምሳሌ 1 ምንድነው? አብደኔ አንድን ሸንኮራ 5 እኩል ቦታ ከቆራረጠች በኋላ ከቁርጥራጮቹ ውስጥ ሶስቱን በላች ይላል። ስለዚህ አብደኔ የበላችው ሸንኮራ በቁጥር ሲገለጽ አሁን ይሄ ሸንኮራ አንጓ ነው እንበል። ያው ሸንኮራ አንጓ አለው አይደለ? ስለዚህ አንጓ አለው። 1 አንጓ፣ 2 አንጓ፣ 3። አሁን የበላችው 3 አንጓ ነው። ከስንት አንጓ ውስጥ? ከ5 ውስጥ። ስለዚህ አሁን የፈተና ጥያቄ ቢሆን ስንት ነው ያገኘችው? ከ5 እንደዚህ ማለት ነው። 3 አምስተኛ እንደማለት ነው። አሁን ከ5 ውስጥ 3 በላች ማለት ነው። አሁን ቴስት ስትፈተኑ 4 ካገኛችሁ ከ5 ውስጥ 4 አገኛችሁ ማለት ነው አይደለ? 3 አምስተኛ ከተባለ ደግሞ ቴስት ላይ ከ5 ውስጥ 3 መለሳችሁ ማለት። እሷ ከ5 ውስጥ 3 በላች። ስለዚህ ከ5 ውስጥ 3 በላች። ያልበላችሁ ደግሞ ከ5 ውስጥ 2 አልበላችም። እነኚህ ሁለቱ ተደምረው ደግሞ አንድ ድፍን ነገር መሆን አለባቸው። ይሄው የጋራ 5 3 ሲደመር 2 5 አምስተኛ። 5 አምስተኛ ማለት ደግሞ 5 አምስተኛ ማለት ደግሞ አንድ ድፍን ነገር ነው ማለት ነው። ስለዚህ እዚህ ጋር 3 አምስተኛ የበላችሁ ፓርት ነው። 2 አምስተኛ ደግሞ ያልበላችሁ ፓርት ነው የሚሆነው ማለት ነው። አንድ ሌሊት 12 ሰዓት ሲሆን 9 ሰዓት ከሌሊቱ ውስጥ 3 አራተኛ ይሆናል።
እስቲ ምንድነው የሚለው? አሁን ይሄን 9 ሰዓት አሁን እዚህ ጋር 9 ሰዓት ምን አደረገ ማለት ነው። አሁን ይሄ ሙሉ 12 ነው። ስለዚህ አንዷ ሰዓት ከ12 እጅ ነው አይደል የምትያዘው። አሁን ከ12 ሰዓት ነው አይደል የሚነገረው። ስለዚህ ይኸውና አንድ ሌሊቱን አሁን የሌሊቱን በቃ ሙሉ የሚባለው 12 ፍሬ ነው አይደል? 12 ያ ማለት 12 ሰዓት 1 2 3 4 እያለ ልክ 12 ጋር ሲደርስ አንድ ሳይክልን ይጨርሳል ማለት ነው። ስለዚህ ከ12 እጅ ነው አንዷ ሰዓት። አሁን ለምሳሌ 1/12ኛ ነች። ሁለተኛው ሰዓት ደግሞ 2/12፣ ሶስተኛው እያለ እንደዚሁ ይቀጥላል ማለት ነው። አሁን 9 ነው ያለው። 9/12ኛ ይሆናል። ከዛ ሲሆን ይሄ 9 አሁን 9 ሰዓት ከ12 ሲሆን ከ12 እጅ ውስጥ ማለት ነው 9 ሰዓት ይሄው 9/12 ከሌሊቱ ይሄንን ይሆናል አሳየ ነው የሚለው አይደለ? 9 ሰዓት 9/12ኛ እንዴት ከ3/4ኛ ጋር እኩል ይሆናል? 9/12ኛ ማለት ነው። ከስንት ጋር? ከ3/4ኛ ጋር። ያ ማለት የሰዓቱን 3/4ኛ እንትን ብሏል። ይሄ ሲቃለል ነው ማለት ነው። ይሄ ማለት በዝቅተኛ ሂሳባዊ ቃል ሲቀመጥ ማለት ነው። ዝቅተኛ ሂሳባዊ ቃል ከዚህም በፊት በነበረው ቪዲዮ ላይ ሐሳቡን አንስቻለሁ። ስለዚህ ይሄ ማለት በተመሳሳይ ቁጥር ሁለቱንም ማካፈል መቻል። ይሄንንም አሁን ለምሳሌ በ3 ይሄንንም በ3 ስታረጉት 9 በ3 3 12 በ3 4። ስለዚህ እነኚህ ሁለቱ ቁጥሮች ተመጣጣኝ ናቸው ማለት እኩል ናቸው ማለት ነው። አያችሁ፣ ይሄ በዝቅተኛ ሂሳባዊ ቃል ነው የተቀመጠው። ለወደፊት እንደዚህ የክፍልፋይ ጥያቄ ስትጠየቁ እና ምርጫ ላይ የሆነ በክፍልፋይ የሆነ ምርጫ ላይ ካለ ያ ምርጫ ላይ የሚመጣው ነገር በዚህ መልክ አይደለም፣ በዝቅተኛ ሂሳባዊ ቃል ነው የሚቀመጠው። እናንተ ለምሳሌ ሰርታችሁ 9/12ኛ ምርጫ ላይ ስትፈልጉ የለም መቃለል አለበት። ተቃሎ ወደ ዝቅተኛ ሂሳባዊ ቃል ተቀይሮ ነው ምርጫ ላይ የሚቀመጠው። እንደተለምዶት ብዬ ነው።